بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه ومن والاه السلام عليكم ورحمة الله وبركاته إن شاء الله تعالى يهي أصول الثلاثة كتاب كفل أسرسوس تمرتي هنا المالتنو بالله فكاد سلا دين درجة وشيتنا نبر ياقومنو سلا እስልምና ተነጋግረናል ስለ አምስቱ እስልምና ማዕዘናት ስለ ኢማን ተነጋግረናል በክፍል 12 ስድስቱ የኢማን ማዕዘናት ማለት ነው አሁን ደግሞ በአላህ Subhanahu Wa Ta'ala ፍቃድ ከሼክ الاسلام محمد ابن عبد الوهاب ኪታብ ላይ المرتبة الثالث ሶስተኛው ደረጃ ብለው ከጀመሩበት እናነሳለን ማለት ነው المرتبة الثالث ሶስተኛው ደረጃ ምን ይባላል الإحسان አላህን መጠባበቅ ነው መልካም መስራት ነው ስራን ማሳመር ጥርት ማድረግ ነው በጎ መስራት ነው ኢህሳን ማለት ነው ሩክኑ ዋሂዱን وهو ሩክኑ ደግሞ በውስጡ ያሉት ማዕዘናት ማለት ነው በኢህሳን ስር አንድ ብቻ ነው አሉ የእስልምና 5 ማዕዘናት አለው አለ የኢማን 6 ማዕዘናት አለው አለ ኢህሳን ግን በውስጡ የያዘው ምን ብቻ ነው عند مأذن بچانه يازو وهو السم يا عنده مأذن أن تعبد الله كأنك تراه فإن لم تكن تراه فإنه يراك أن تعبد الله الله اللي تجزونه الله اللي تعملكونه كأنك تراه لك عندما تايو أدرجه لتجزو لتعملكونه فإن لم تكن تراه أنت باتايون كون فإنه يراك السجن يايهل يملكتهل هنا እንግዲህ ኢህሳን ማለት እንደሚታወቀው አላህ Subhanahu Wa Ta'ala ከአርሹ በላይ ከፍጡራኑ ሁሉ በላይ ተነጥሎ ነው ያለው ይሄ ትክክለኛው የአህለ ሱና ወልጀማዓ የሰለፊዮች እምነት ሲሆን ይህንን የተቃረኑ ደግሞ በዘመናችን ያለው የጥመት ቡድን አህባሽን ይመስል አላህ ከአርሽ በላይ መሆኑን አያረጋግጥም ሱፊዮችን ይመስሉ አሽዓሪዮችን ይመስሉ አላህ Subhanahu Wa Ta'ala ከአርሽ በላይ መሆኑን አያረጋግጡም አማኞች ደግሞ አህለ ሱናዎች ሌላ መልሰው ምን ያምናሉ አላህ Subhanahu Wa Ta'ala ሁሉን ተመልካች ሁሉን ሰሚ ዕውቀቱ ሁሉን ያካበበ አማኞቹን ደግሞ የሚረዳ መሆኑን ያቃሉ ማለት ነው አላህን ልክ እንደምታየው አርገህ ተገዛው ባትችል እሱ እንደሚያይህ ሲባል አላህ Subhanahu Wa Ta'ala የትም ሄደልና መልጠው አንችልም ግዛቱ በጠቅላላ የሱ ነውና ከአርሽ በላይ ማለት ነው ያለው እሱ ከሱ በታች ጀምሮ ያለው እስከ ሰባተኛው ምድር ድረስ ከአርሽ ጀምሮ እስከ ፈርሽ ድረስ የማን ነው ግዛቱ ያላህ Subhanahu Wa Ta'ala ነው ግዛቱ ማለት ነው ሁሉን ያያል ሁሉን ይመለከታል አማኞቹን ደግሞ ይረዳቸዋል አላህ ምን አለ ሼክ الاسلام محمد ابن عبد الوهاب دليل ሲያመጡ ያላህን ቃል والدليل قوله تعالى ለዚህም ማስረጃችን ያላህ Subhanahu Wa Ta'ala ቃል ነው አሉ ان الله مع الذين اتقوا والذين هم محسنون ان الله እኮ مع الذين اتقوا እነዛ እርሱን ከሚፈሩት ጋር ነው والذين هم محسنون እነሱ መልካም ሰሪዎች ከሆኑት ጋር ነውና አላህ Subhanahu Wa Ta'ala ማለት ነው ሙተቅ የተባሉትን ባሪያዎቹን ለምሳሌ ማንን ሙሳ አለይሂ ሰላምና የእስራኤል ልጆችን ከፍርዓውን ነጃ ወጣቸው አላወጣቸው አውጥቷቸዋል እንዲያውም የበኒ እስራኤሎች ዞር ይያሉ ምን ይሉ ነበር فرعون درسبن ይሉ ነበር ሙሳ ግን ምን ይላቸው ነበር انما يا ربي سيهدين ጌታዬ ከኔ ጋር ነው ይረዳኛል በእርዳታው ከኔ ጋር ነው ድልን ይሰጠኛል ይመራኛል ይጠብቀኛል ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ከአስዲቅ الأكبر አቡ በክር ማለት ነው ረዲየላሁ ዐንሁ ጋር ሆነው እዛ ዋሻ ውስጥ لا تحزن ان الله معنا አታስብ አትተክዝ አላህ ከኛ ጋር ነው አሉት
አላህ አማኞችን በመርዳት በኩል ከነሱ ጋር ነው። የት ሆኖ ከአርሹ በላይ ከፍጡራኑ ሁሉ በላይ ተነጥሎ ማለት ነው። መላ ፍጥረት ዓለሙንስ ሁሉን ተመልካች ነው። በተመልካችነቱ በሰሚነቱ ዕውቀቱ ሁሉን ያካበበ በመሆኑ ደግሞ ሁሉን ያካብባል። ወቀውሉሁ አሁንም ደግሞ ማስረጃ ሊያመጡ ነው የአላሁ ስብሓነሁ ወተዓላን ቃል ወተወከል ዐለል ዐዚዝ ረሒም الذي يراك حين تقوم وتقلبك في الساجدين إنه هو السميع العليم الشنافي عزين بهونو جيتا لايم تمكا تتقع ما نوصو الله الشنافيو بزي على صلاة بمتقوم جيزي بميايه تملكاچنو الله ሁሉን ያያል። በሰጋጆች ውስጥም መዘዋወርህን በሚያየው ጌታ ላይ ተመካ እነሆ እርሱ ሰሚው አዋቂው ነውና። ይሄ ምንድነው የሚያስይዘው? መእያ አላሁ ስብሓነሁ ወተዓላ እኛ እሱን እንደምናየው አርገን መገዛት መቻል አለብን። ያን እንኳን ባንችል እሱ ግን ምንድነው? ሰሚ ነው፣ አዋቂ ነው፣ ዕውቀቱ ሁሉን ያካብባል። የትም ማምለጥ አይቻልም። ስራችን በጠቅላላ ጭራሽ እንዲያውም ከፍጡራን እኛ ላይ የመደባቸው አሉ። እንደሚታወቀው እሱ የሁሉ ፈጣሪ ነው። እኛ ማናያቸው እማይሰለቹ የሱን ትእዛዝ የሚፈጽሙ መላእክቶች በእኛ ላይ ተመድበዋል፣ የተከበሩ የሆኑ። አላህ ምን አለ? ኪራመን ካቲቢን يعلمون ما تفعلون የተከበሩ መላእክቶች አሉ። ካቲቢን መዝጋቢ የሆኑ ምናችንን ምን ሰራውን በተቀላላ መልካሙንም ወንጀሉንም يعلمون ያቃሉ ما تفعلون ምትሰሩትን በተቀላላ። ስለዚህ አላህ ባሪያዎች ሆይ ይሄ ከፍጡርኛ ማናየው ነው። አላሁ ስብሓነሁ ወተዓላ ደግሞ ከአርሹ በላይ ሆኖ አንዲትም ነገር የለችም እዚች ምድር ላይ የምትካሄድ እሱ ቢያቃት እንጂ እሱ በእውቀቱ ያካበባት ቢሆን እንጂ ማለት ነው። ስለዚህ ምን ተሻለን? አንደኛ የትም ብንሄድ እሱን ልንፈራው ግድ ይለናል። ረሱል ሰለላሁ ዐለይሂ ወሰለም ለሙዓዝ ብን ጀበል ረዲየላሁ ዐንሁ ከመከሩት ምክር አንዱ ምንድነው? ኢተቁላህ ሐይሱማ ኩንት፣ የትም ብትሆን አላህን ፍራው። የትም ከሰዎች ገለል ብንል አገር ለቀን ብንሄድ ተከትለውን የሚንቀሳቀሱ ምኖች አሉ፣ የኛው ስራ መዝጋቢ መላእክቶች አሉ። ከዚህ ሲያስከተል ግዛቱ የማን ነው አለ? ከአርሽ እስከ ፈርሽ ያለው የአላሁ ስብሓነሁ ወተዓላ ነው። ከሱ ግዛት ከሱ ዕውቀት ከሱ ሰሚነት የትም መንቀሳቀስ ስለማይቻል ልንፈራው ልንቆጠብ ልንጠነቀቅ ይገባናል። ለዛም ነው እስልምናው ሲያምር ሰውየው ኢማኑ እየተስተካከለ ይመጣል። እምነቱ በአላህ ላይ እየተሟላ በሄደ ቁጥር ኢህሳኑ ስራን ማሳመሩ ደግሞ እንደዚሁ እየጨመረ ይሄዳል። ሰዎች አዩት አላዩት፣ ካሜራ ተገጠመበት አልተገጠመበት፣ እሱ ዘወትር ስራውን መዝጋቢ መላእክቶች እንዳሉበት ያቃል። ከዛም አልፎ ደግሞ ሁሉን ተቆጣጣሪ ጌታ አላሁ ስብሓነሁ ወተዓላ እኛ ልናየው ባንችል እንኳን እዚህ ዱንያ ላይ አላህን ማየት ስለማይቻል አላሁ ስብሓነሁ ወተዓላ ትልቁ ጸጋ የሱን ፊት ማየት ነው። አኺራ ላይ የሱን ፊት ከሚያዩት ሰዎች ያደርገን። እሱ ግን እያንዳንዷን ነገር ያያልና አላህ ያየኛል ማለትን የመሰለ ያማረ እምነት የለም። አላህ ያየኛል፣ ስለዚህ ስራዬን ከምን ላጥራ? ከኒፋቅ ላጥራ። አላህ ያየኛል፣ ስለዚህ ስራዬን ከምን ላጥራ? ከይዩልኝ ይስሙልኝ፣ ራሴን ከወንጀል ልጠብቅ። ለምን? ጌታዬ አላሁ ስብሓነሁ ወተዓላ እያየኝ ነውና ላፍረው ይገባል፣ ልፈራውም ይገባል። በስልክ ላይ የሚጻጻፉት ሰዎች በልባቸው የሚያስቡት የስልኳን ዲሊት ቢያረጓትም የኢንተርኔቱን ወንጀል ከሰሩ በኋላ ቢያጠፉትም አካውንቱን ቢቀይሩም ሴቱ ወንድ መስሎ ወንዱ ሴት መስሎ እንደገና ሰዎች ስማቸውን ቀይረው ቢገቡም
እያንዳንዷ ነገር አላህ ያውቃታል ስለዚህ አላህ ባሪያዎች ምን ተሻለን በተውበት መመለስ ወደ አላህ Subhanahu Wa Ta'ala ተውበት አድርገን መመለስ ግድ ይለናል وقوله አሁንም ማስረጃ ላይ መጡ ነው ሼክ الاسلام محمد بن عبد الوهاب رحمه الله رحمة واسعة يا الله سبحانه وتعالى نغغر وما تكون في شأن وما تتلو منه من قرآن ولا تعملون من عمل إلا كنا عليكم شهودا إذ تفيدون فيه بمن يوم نغر لاي اتهونم كرسو كقرآنم اتانبم لنبي صلى الله عليه وسلم ነው እንግዲህ ኺጣቡ ለሳቸው ወረደ እንጂ ለሳቸው የወረደ ነገር خاص ለሳቸው ብቻ ካልተነጠለ በመቀጠል የሚመለከተን እንድንሰራበት ማን ነው እስከው መልቂያማ ድረስ ምን መጣውን የሳቸው ኡመቶች ነው በማንኛውም ነገር ላይ አትሆንም ሙሐመድ ሆይ ሰለላሁ ዐለይሂ ወሰለም ከርሱም ከቁርአን አታነብም ማንኛውንም ስራ አንተም ሌሎችም ሰዎች ስራውን በጀመራችሁ ወይንም በመትሰሩ ጊዜ በእናንተ ላይ ተጠባባቂዎች ብንሆን እንጂ አትሰሩትም አለ አላህ Subhanahu Wa Ta'ala ቁርአንም እንቅራ ኸይር የተባለው ማለት ማንኛውንም ተግባር እንፈጽም አላህ Subhanahu Wa Ta'ala ተጠባባቂ አዋቂ ነው መጀመሪያ ምን አለ ኢህሳን ማለት ሙራቀበቱላህ ኢህሳን ማለት አላህን መጠባበቅ ያየኛል ስለዚህ የምናገረው ንግግር ማስተካከል አለብኝ ውስጤን አዋቂ ነው ምን ፈልጌበት ነው ይሄን ተግባር ምሰራው መቆጣጠር በቃ ሙራቀበቱላህ መጠባበቅ አላህ ይሄንን ባደረግን ቁጥር ማለት ነው የትም ብንሄድ እንጠነቀቀዋለን እምነታችንም በሱ ፍቃድ ያማረ ይሆናል ያላህ ባሪያዎች ሆይ ከዚህ ቀጥሎ ያለው ረጅሙ ሐዲሱ ጅብሪል ነው ለአርካኑል ኢስላም ለአርካኑል ኢማንና ለኢህሳን ከሐዲስ ደግሞ ረዘም ያለ ማስረጃ የሚጠቀስበት ነው በክፍል 14 በአላህ Subhanahu Wa Ta'ala ፍቃድ እናየዋለን አላህ Subhanahu Wa Ta'ala ዕውቀታችንን ይጨምርልን ተቅዋ ይስጠን መጨረሻችንን ያሳምርልን በሱና ከሚብቃቁ ሰዎች ቢድአን ከነባለቤቶቹ ከሚርቁ የተውሂድን ውበት አይተው ሽርክና ባለቤቶቹን ከሚጠሉ ሰዎች አላህ Subhanahu Wa Ta'ala ያድርገን ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ربنا تقبل منا إنك أنت السميع العليم وتب علينا إنك أنت التواب الرحيم اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات برحمتك يا أرحم الراحمين يا حي يا قيوم برحمتك نستغيث لا إله إلا أنت سبحانك إنا كنا من الظالمين وصلى اللهم على نبينا محمد وعلى آله وصحبه أجمعين